for Ethiopia and Somalia and potentially other nations in the Horn, so that the common interest of the people of the two nations በኢትዮጵያና በሶማሊያ መካከል በቱርክ አንካራ ስምምነት መደረጉ መልካም ነው። ምክንያቱም ሁለቱ ሉዓላዊ ሀገራት በመካከላቸው ልዩነት ሲፈጠር ከቀውሱ ትርፍ ለማግኘት የሚፈልጉ አካላት በመኖራቸው ነው። በባለፉት 2 ዓመታት በቱርክ መንግስት አደራዳሪነት ሁለቱ ሀገራት በርካታ ውይይቶችን አድርገው ነበር። የኢትዮጵያና ሶማሊያ ህዝቦች የሰላም ፍላጎት ሊከበር ይገባል። ሀገራቱ የሰላም ስምምነት ውጥን መጀመራቸውም በመሰረተ ልማት፣ በድህነት ቅነሳና ኢኮኖሚያዊ ለውጦች ላይ እንዲያተኩሩ ይረዳቸዋል ብዬ አስባለሁ። በእርግጥም ኢትዮጵያ በአፍሪካ ቀንድ ያለውን ቀጠናዊ ሰላም በማስጠበቅ ጉዞዋን ወደፊት ማስቀጠል ይኖርባታል። ሰላምና እድገት ሊነጣጠሉ የማይችሉ ነገሮች በመሆናቸው የሰላም ስምምነት መደረጉ ትልቅ ለውጥ እንደሚያመጣ ጠብቃለሁ። The name for peace is development. And Ethiopian troops are probably better equipped and better trained in combat. So that's positive. በባለፈው ዓመት በሶማሊያም በኤርትራና በኢትዮጵያ መካከል ሲያንዣብብና ሲነገር የነበረውን ውጥረት አስታውሳለሁ። ዛሬ ላይ ግን በኢትዮጵያና ሶማሊያ መካከል የሁለቱን ሀገራት ሉዓላዊነትና የግዛት አንድነትን ለማረጋገጥ ያለመ በመርህ ላይ የተመሰረተ ስምምነት ላይ ነው የደረሱት። ይህ ትልቅ እርምጃ ነው። በቀጣይም የሀገራቱ መሪዎች ሰላሙን የማስጠበቅ ኃላፊነት እንዳለባቸው ይሰማኛል። ለኢትዮጵያና ሶማሊያ ብቻ ሳይሆን በቀጠናው ላሉ ሀገራት ሁሉ ከየትኛውም ፍላጎቶች ይልቅ ሰላምንና መረጋጋትን ማስቀደም ትልቅ ውሳኔ ነው። ለዚህም የኢትዮጵያ አየር ኃይል አልሸባብ ላይ ጥቃት ማድረሱ አንዱ የትስስር መንገድ ይሆናል። እንደ አልሸባብ ያሉ ቡድኖች በቀላሉ ለማስወገድ ባይቻልም ኢትዮጵያ ግን ከ5000 በላይ ወታደሮቿን በማሰማራት ግዙፍ አስተዋጽኦ እያደረገች እንደሆነ ማውቃለሁ። በቀጠናው ከ60 ዓመታት በላይ የዘለቀውን ቀውስ በመፍታት የዜጎችን ሕይወት የሚሻሻልበትን ሁኔታ መምረጥ ይበጃል። ትናንትናቸው የተስተካከለ ባይሆንም የነገ የዜጎች ኑሮ ግን የተቃና መሆን ይኖርበታል። An improvement in the economic growth and the material standard of living of the people. That's what needs to be done. The question of the port seems to be a big problem for the nations in the Horn of Africa. If they understood physical economics, they'd realize that Ethiopia, with 120 million people and growing, እንደ አውሮፓውያኑ አቆጣጠር 1993 ኤርትራ ሀገር ሆና ከተገነጠለች ወዲህ ኢትዮጵያም ወደብ አልባ ሀገር ሆና ሰንብታለች። የኢትዮጵያን የባህር በር የማግኘት ጉዳይ ላይ አንዳንዶች የተዛነፈ አመለካከትን ሲያራምዱ እመለከታለሁ። ኢትዮጵያ ወደብ የማግኘቷ ጉዳይ የግል ጥቅሟ ብቻ አይደለም፣ ለኤርትራም፣ ለሶማሊያም፣ ለሶማሊላንድም ጠቀሜታ ያለው ነው። እዚህ ላይ በአጽንኦት መናገር እፈልጋለሁ። አዎ ኢትዮጵያ ወደብ ማግኘት አለባት። Ethiopia needs a port. It's not optional. They need a port. ምክንያቱም የዜጎቿ ቁጥር እየጨመረ እንደመምጣቱ ኢኮኖሚያዋን ለማሳደግና ላሏት ፍላጎቶች የጅቡቲ ወደብ ብቻ በቂዋ አይሆንም። ሀገራቱ በመካከላቸው ስጋትን ከማስፈን ይልቅ ጉርብትና የወዳጅነታቸውን በማጠናከር የእርስ በርስ ተጠቃሚነታቸውን ማጎልበት ይኖርባቸዋል። እንደኔ ሐሳብ ወደብን በማንኛውም ሰዓት በነፃ መጠቀም ይቻላል ከሚለው ይልቅ የረጅም ጊዜ የወደብ ተጠቃሚነት ስምምነት ይበጃል ባይ ነኝ። ምክንያቱም ለረጅም ጊዜ ስምምነት መፈራረም ከቻሉ በማንኛውም ወቅት ከተጠቃሚነት አስወጣለሁ የማለት ጉዳይ ስለማይፈጠር ነው። ኢትዮጵያም ልታገኘው በምትችለው ወደብ ላይ የባቡር መንገድን ያካተተ መሰረተ ልማቶችን በመገንባት የረጅም ጊዜ ኢንቨስትመንትን ማቀድ ይጠበቅባታል። ታሪካዊ መወቃቀሶች መቅረት አለባቸው። ለዚህም ነው በተደጋጋሚ ኢትዮጵያ በሰላማዊ መንገድ የወደብ ባለቤት ወይም ተጠቃሚ መሆኗ ሊያሰጋ አይገባም የምለው። በመጨረሻም ከአህጉር አፍሪካ ውጭ ያሉ ሀገራት በአፍሪካ ቀንድ ላይ ግጭትና ለመረጋጋት እንዲኖር ጫና ወይም ተጽዕኖን ሲያሳድሩ ሊስተዋል ይችላል። የአፍሪካ ህብረት ወይም ኢጋድ ግን በቀጠናው ውይይቶችና የሰላም ሁኔታዎች እንዲፈጠሩ አሁን ከሚያደርጉት ተግባር በላይ ይበልጥ መስራት እንደሚጠበቅባቸው ይሰማኛል። It requires action on the ground.